እርግጥ ነው በደሙ በተደረገ ቤዛነት ያዳነን አምላካችን ኢየሱስ ክርስቶስ ነው። ድንግል ማርያም ግን ለእኛ መዳን ምን ያህል አስፈላጊ ነበረች? እዚህ ላይ ነው የእመቤታችን በእኛ መዳን ውስጥ ድርሻ አላት የምንለው። መቼ እንደተጸነሰ ሰዎች ይረሱታል። እግዚአብሔር አምላክ ሰው የሆነው መቼ ነው? ገብርኤል መጥቶ ትጸንሻለሽ፣ ደስ ይበልሽ፣ ጸጋ የሞላብሽ ሆይ ሲላት ጸንሳለች? አልጸነሰችም? አልጸነሰችም። ወንድ ልጅ ትወልጃለሽ ሲላትስ ተጸንሷል? አልተጸነሰም። ዘመድሽ ኤልሳቤጥ ከጸነሰች ስንት ወር ሆናት? 6 ወር ሲል ተጸንሷል? ምንድነው የሚጠብቀው እግዚአብሔር ለመጸነስ? እነሆኝ የጌታ ባሪያ እንደ ቃልህ። ልክ ይህንን አረፍተ ነገር ተናግራ ስትፈጽም እግዚአብሔር ከሰማይ ወርዶ በእኛ መካከል ተገለጠ። የሁላችን ድህነት በድንግል ማርያም ማኅፀን ውስጥ የዚያን ጊዜ ተጀመረ። ልብ አድርጉ ምእመናን፣ እመቤታችን እነሆኝ የጌታ ባሪያ እንደ ቃል ይሁንልኝ የሚለውን ቃል ሳትናገር ለአንድ ሰዓት ዝም ብትል ኖሮ የሁላችንም ድህነት ለአንድ ሰዓት ይዘገይ ነበር። የእኛ መዳን የሚጀምረው ይሁንልኝ ብላ እሷ ስትቀበል ነው። ኢየሱስ ክርስቶስ ብቻ ነው። አዎ ነው። ግን ቤዛ የሚለው ቃል ለማርያም ለሌሎች መጠቀም የለበትም፣ መዋል የለበትም። ይሄ ማለት ይላሉ ድንግል ማርያም ቤዛ ከተባለች ሌላ ማንም ቤዛ ከተባለ የኢየሱስን ቤዛነት መሻማት ነው፣ መጋራት ነው፣ ፖሊቴይዝም ነው፣ አምልኮ ባዕድ ነው፣ አምልኮ ጣዖት ነው ይላሉ። ነው ወይ? ግን መጽሐፍ ቅዱስ ምን ይላል? ኦሪት ዘጸአት ምዕራፍ 30 ቁጥር 12 እና 16 ላይ እንዲህ ይላል፣ አንተ የእስራኤል ልጆች ቁጥር ተቀብለህ በቆጠርካቸው ጊዜ መቅሰፍት እንዳይሆንባቸው በቆጠርካቸው ጊዜ ከነርሱ ሰው ሁሉ እንደ ቁጥራቸው መጠን የነፍሱን ቤዛ ለእግዚአብሔር ይስጥ፣ የማስተስሪያውንም ገንዘብ ለነፍሳችሁ ቤዛ እንዲሆን ለእስራኤል ልጆች መታሰቢያ ይሁን። እንግዲህ ታሪኩ ብዙ አለው ከጀርባ። ወደዛ ማብራሪያ ከገባው ብዙ ጊዜ ያልቅ። ያ ቤዛ የተባለው ምንድነው? እስራኤላውያን የሚያወጡት ገንዘብ መዋጮ ማለት ነው። ያ ገንዘብ የማስተስሪያው ገንዘብ ቤዛ ተብሏል። ይሄ ማለት ይሄ ቤዛ ሰውን ከሞት ያድናል እንደ እግዚአብሔር ያለ ነው ማለት ግን አይደለም። ምሳሌ 21:18 ላይ ኃጥእ የጻድቅ ቤዛ ነው ይላል። ኃጥእ የጻድቅ ምንድነው አለ? ቤዛ ነው። ይሄ ማለት ኃጥእ ስጋውን ቆርሶ ደሙን አፍሶ ከሲኦል ያድነዋል ማለት ነው አይደለም። እንደዚህ ያለ ረዳት ጤነኛ ሰው አይኖርም። ግን አግባባል፣ ኮንቴክስት አውት አንድ ቃል ለብዙ ነገር ጥቅም ላይ ሊውል ይችላል። ኃጥእ የጻድቅ ቤዛ ነው ካለ በኋላ ቀጥሎ እዛው በደለኛም የቅን ሰው ቤዛ ነው፣ በደለኛም የቅን ሰው ቤዛ ነው ይላል። ይቀጥላል። ትንቢተ ኢሳይያስ ምዕራፍ 43 ቁጥር 3 ላይ እግዚአብሔር እንዲህ ይላል፣ እኔ የእስራኤል ቅዱስ አምላክ እግዚአብሔር መድኃኒት ነኝ፣ ግብፅን ለአንተ ቤዛ አድርጌ ሰጥቻለሁ። ግብፅን ለእስራኤል ምን አድርጌ ሰጥቻለሁ አለ? ቤዛ አድርጌ ሰጥቻለሁ። ታዲያ ግብፅ ለእስራኤል ቤዛ ነው ማለት ልክ በኢየሱስ ክርስቶስ እንደሆነው ከሞት ያድናል፣ ገነትን ይከፍታሉ ግብፃውያን ማለት ነው አይደለም። ለራሳቸውም እንደዛ አልሆነ። ግልጽ ነው አይደለም ሐሳቡ። ስለዚህ አንድ ቃል በተለያየ አግባብ ለብዙ ነገር ጥቅም ላይ ሊውል ይችላል። ይሄ ቃል ለዚህ ብቻ ነው እያርገ ወይ እየወረደ አይነት ከከፍ ዝቅ የለውም አይባልም። መጽሐፍ ቅዱስ እንደዛ ነው የሚያሳየው። ብዙ ይሄን የመሰላሉ የሐዋርያት ሥራ 7:35 ላይ ሙሴን ለእስራኤል እግዚአብሔር ሹምና ቤዛ አድርጎ ላከው ይላል። ሙሴን ለእስራኤል ሹምና ቤዛ አድርጎ ላከው። ማንን ነው የላከው? ሙሴን። ላኪው እግዚአብሔር ነው፣ ተላኪው ሙሴ ነው። ወደ ማን ነው የላከው? ወደ ወገኖች ወደ እስራኤል። ምን አድርጎ ላከው አለ? ሹምና ቤዛ። ቅዱስ እስጢፋኖስ ነው ያንን የብሉይን ታሪክ ተርኮ ሲነግራቸው ሹምና ቤዛ አድርጎ ላከው። ታዲያ ሙሴ ለወገኖቹ ቤዛ ከነበረ ሌላ ቤዛ ያስፈልግም ማለት ነው? ሙሴ የክርስቶስን ቤዛነት ይሻማል ማለት ነው? በጭራሽ እንዲህ ያለ አረዳድ አይደለም። መስማት ትንሽ ያስደነግጣል። እንግዲህ ወደ ሐሳቡ ስንገባ ጳጳሱ ያቀረቡትን ሐሳብ ስንመለከት የመጀመሪያውና አንደኛው ፍጡር ሆኖ ቤዛ የሚባል የለም የሚል ነው። ሁለተኛው ደግሞ ይሄ ብቻ አይደለም፣ ከፍጡራን መካከል የሆነችው ከፍጡራን ሁሉ በላይ በክብሯ ንጽሕት ቅድስት የሆነችው እመቤታችን ቅድስት ድንግል ማርያም ቤዛዊተ ዓለም አትባልም። በቀጥታ ቋንቋ ቤዛ የሚለው ቃል ሊገልጻት አይችልም፣ ለእሷ ሊነገርም አይችልም የሚል ነው። እንደውም ጭራሽ ምን ዘምረውንም መዝሙር ጠቅሰው ነው
ጭራሽ እንዲህ ብሎ የሚሰብክ የሚዘምርም ስህተት ነው። ነይ ነይ እምዬ ማርያምን ቤዛ ነሽ አሉ ላለም የሚለው ምንድነው ስህተቱ? ነው የሐሳብ ወይም የምንፍቅና ያሰኘው ምንድነው? የመጀመሪያው ስህተት ፍጡር ሆኖ ቤዛ የሚባል የለም። ከዛ ደግሞ ይባስ ብሎ ንጽሕት ድንግል ማርያምን ቤዛዊተ ዓለም አትባልም ማለት ይሄ በጣም ነውርም በጣም ትልቅ ምንፍቅና ነው። በጣም ስህተት ነው። ሲጀመር ገና ሲጀመር የክርስቶስን ቤዛ ኩሉ ዓለም ብለን ጌታችን ኢየሱስ ክርስቶስን ቤዛ የምንልበት አንቀጽና ቅዱሳንን ቤዛ የምንልበት አንቀጽ ቃሉ ቢመሳሰልም ክብርና መጠኑ ይለያያል። ይህን መጀመሪያ ማወቅ ነው። ቤተ ክርስቲያን እመቤታችንን ቤዛዊተ ዓለም ሁሉ ስትል እውነት ጠፍቷት ነው? የክርስቶስን አዳኝነት ለመሸፈን ነው? ቤዛዊተ ኩሉ ዓለም ስትል ቤተ ክርስቲያን አይ እመቤታችንን ተሰቅላ አድናል እያለሽ ነው? እንግዲህ የመጀመሪያው ሐሳብ ስንነሳ ቤዛ ማለት ምን ማለት ነው የሚለው መጀመሪያ ማየት ያስፈልጋል። ቤዛ ማለት ቀጥታ ስንተረጎመው አለቃ ኪዳነ ወልድ ክፍሌ ሲፈቱት በገጽ 266 ላይ እንዲህ ይሉታል። ዋጋ፣ ካሳ፣ ለውጥ፣ ምትክ፣ ኃላፊ፣ ዋቢ፣ ዋስ፣ መድህን፣ ተያዥ፣ ጫማ፣ ጥላ፣ ጋሻ ብሎ ይተረጉሙታል። በአጠቃላይ ዋስ ስለ አንድ ስለተጎዳ ስለ አንድ ስለወደቀ አካል ብሎ ራሱን አሳልፎ ካሳ የሚሆን ተላልፎ የሚሰጥ ስለ ዋስ ማለት ነው። ይሄ ነው ቀጥታ ትርጉሙ። ይሄ ሲባል ግን እንደየግዙ አገባብ ግን በጣም ይፈታል። እሱም በሌላ ጊዜ ይሰራበታል። ክርስቶስን ቤዛ ስንል ግን እና ደግሞ እመቤታ ቤዛ ስንል ግን ቃል ቢያመሳስለው መጠነ ክብር ግን ይለየዋል። ይሄ ማለት ግን መጠነ ክብር ስለሚለየው ግን እመቤታችን አትባልም የሚል ፍጹም ክህደት ነው። ክርስቶስን ቤዛ የምንለው ምንድን ነው? ከሦስቱ አካል አንዱ አካላዊ ቃል እግዚአብሔር ወልድ ከባሕሪ አባቱ ከአብ ከባሕሪ ሕይወቱ ከመንፈስ ቅዱስ ሳይለይ ከምልአትነቱ ሳይጎድል ከርቀትነቱ መግዘፍ ሳያገኘው ፍጹም ሰው ፍጹም አምላክ ሆኖ በተዋሕዶ ተገልጾ ሥጋውን ቆርሶ ደሙን አፍሶ የመርገምን የፍዳን ድንጋይ አንስቶ ዳግም በአዳም ርግማና ፍዳ ላንጠየቅ ከመርገመ ሥጋ ከመርገመ ነፍስ ያዳነን የቤዥን ቤዛ የሆነን ማንም ሊያነሳ ያልቻለውን ድንጋይ ራሱ በራሱ ያነሳልን ሥጋና ደሜን ብሉ ጠጡ ብሎ በሥጋና በደሙ ድነትን እናገኝ ዘንድ የሰጠን አንዱ ቤዛችን ኢየሱስ ክርስቶስ ነው። እውነት ነው። ይሄን ለማንም አንሰጥ። እኛም እመቤታችንን ቤዛዊተ ዓለም ስንል ሥጋዋን ቆርሳ ደሟን አፍሳ ሰጥታል ብለን ነው አይደለም። ይህም በደንብ ያውቁታል እሳቸው። እንኳን እሷ ዮሴፍ መድኃኒት ተብሎ የለ እንዴ? ምን ይደንቃል ይሄ! ዮሴፍ በመጽሐፍ ቅዱስ ውስጥ መድኃኒት ተብሎ ተጠርቷል። እንዲህ ይላል ኦሪት ዘፍጥረት ምዕራፍ 45 ቁጥር 7 ላይ ለወንድሞቹ እንዲህ ይላቸዋል፣ እግዚአብሔርን በምድር ላይ ቅሬታን አስቀርላችሁ ዘንድ በታላቅ መድኃኒት አድናችሁ ዘንድ ከእናንተ በፊት ላከኛል። በታላቅ መድኃኒት ዮሴፍ መድኃኒት ተብሏል። እንኳንም እመቤታችን ቤዛ መባል ከትንሹ ስንጀምር በመጽሐፍ ቅዱስ ውስጥ እኮ ገንዘብ ወይም ሀብት ቤዛ ተብሎ ተጠርቷል። ገንዘብ፣ ተራ ገንዘብ፣ ሀብት ቤዛ ተብሎ ለምሳሌ መጽሐፈ ምሳሌ ምዕራፍ 13 ቁጥር 8 ላይ እንዲህ ይላል፣ ለሰው ነፍስ ቤዛው ሀብቱ ነው ይላል። ምን ማለት ነው ታዲያ? ይሄ ማለት ከእግዚአብሔር ቤዛነት ጋር አስተካከለ አይደለም። በመጽሐፍ ቅዱስ ውስጥ እንዲህ የሚል ቃል ተጽፎ እናገኛለን። ሐዋርያት ሥራ ምዕራፍ 7 ቁጥር 35 ላይ የሐዋርያት ሥራ ምዕራፍ 7 ቁጥር 35 ላይ ይህንንም ሙሴ በቁጥቋጦ በታየው በመልአኩ እጅ እግዚአብሔር ሹምና ቤዛ አድርጎ ላከው ይላል። ሙሴ ቤዛ ተብሏል። ይሄ ማለት ግን ሙሴ ለእስራኤላውያን ቤዛ አድርጎ ተላከ ማለት ግን ሥጋውን ቆርሶ ደሙን አፍሶ ሰጠ ማለት አይደለም። ራሱን እግዚአብሔር አድርጎ በእግዚአብሔር ቦታ ተክቶ ሥራ ሠራ ማለት አይደለም። ለዚህ እመቤታችንን እኛ ቤዛ ስንል በክርስቶስ ቦታ እየተካን ነው አይደለም፣ በፍጹም። በመጽሐፍ ቅዱስ ለምሳሌ ነበር ብርሃን ማን ነው? አማኔ ብርሃን ኢየሱስ ክርስቶስ ነው። ብርሃን የዓለም ብርሃን እኔ ነኝ ያለ ኢየሱስ ክርስቶስ በአንጻሩ ደግሞ እናንተ የዓለም ብርሃን ናችሁ ብሏል ሐዋርያት። እና ብርሃን ተመሳሳይ ስላደረገ የሐዋርያት ብርሃን አይባሉም የክርስቶስን ይጋርዳሉ ተብሎ መሰረዝ አለበት ማለት ነው። መጥምቁ ዮሐንስ እኮ የሚያበራ ፋና ተብሏል እኮ። እግዚአብሔር አምላክ ነው፣ ከኔ በቀር ሌላ አምላክ አታምልክ አለ። ሙሴ እኮ አምላክ ተብሏል፣ በፈርዖን ላይ አምላክ አድርጌያለሁ ብሏል። ታዲያ ማለት የሙሴ አምላክነት ከእግዚአብሔር ይተካከላል ማለት ነው? ቃላት ስላመሳሰሉ አንድ ነገር ከዛ ነገር ጋር በክብር ተገብቶ ይነገራል ማለት አይደለም። እንደየአንቀጹ ይተረጎማል። በአዲስ ኪዳንም ጌታ የመዝሙረ ዳዊትን ጠቅሶ ለነቢያት ተርጉሞታል። የእግዚአብሔር ቃል የመጣላቸው እነዚያ እንኳን ምን ከተባሉ አማልክት ከተባሉ ብሏል። ራሱ ጌታ እውነተኛ እረኛ ስለ በጎቹ ነፍሱን አሳልፎ ይሰጣል ብሎ ራሱ እረኛ ብሏል። አማና ይቸር እረኛ እውነት ነው። ሐዋርያትን ደግሞ የእረኝነት የጠባቂነት ስልጣን ሰጥቷቸዋል።
በጎቼን ጠቦቶቼን ምራ አሰማራ ብሎ ለጴጥሮስ ኃላፊነት ሰጥቶታል። ይሄ ማለት አንድ ነው ማለት ነው አይደለም። ስለዚህ እመቤታችን ቤዛዊተ ዓለም አትባልም ማለት ይሄ ፈጽሞ ክህደት ምንፍቅና ነው። ቅዱስ ያዕቆብ ዘስሩግ ለምሳሌ በዚህ በኦን ዘ ቨርጅን ወይም በእንተ ድንግልና በሚለው መጽሐፉ ላይ በገጽ 29 እስከ 34 ባለው ላይ ስታነቡት እንዲህ ይላል። ሊቁ ሲናገር አዳምን እንዲሞት ያደረገችው ይላል። በደንብ ስሙ። ያቺ ክፉ ቀን ተለወጠቻል። እርሱም አለ ከሞት የሚድንባት ሌላ ቀን መጣች ይላል። ዝቅ ብሎ ግን እንዲህ የሚላት ሐሳብ አለች። እባቧ ሳትሆን ገብርኤል ሊናገር ተነሳ። ሔዋን ሳትሆን ድንግል ማርያም ቃሉን ልትቀበል ተዘጋጀች። በተንኮል ቃል የሚያስተው ሳይሆን ሕይወትን የሚያውጅ እውነተኛ ቃል ወጣ። በሞት ዛፍ መካከል የሞት ዕዳዋን በጻፈችው እናት ፈንታ። ቤዛ ማለት ፈንታ ዋስ ማለት አይደለም። በሔዋን ፈንታ የሞታችን ምክንያት በሆነችው ፈንታ ቤዛ ልትሆን ማለት ነው። ስለዚህ ልጇ የአባቷን ዕዳ ሁሉ ከፈለች ይላል። እንደውም ጭራሽ እመቤታ ዕዳ ከፋይ ብሏታል። ይሄ ማለት ግን ክርስቶስ ዕዳ መክፈሉን አቁሞ እመቤታችን ከፈለች ማለት አይደለም። ምክንያት ድነት መሆኗል። ወደ አባ ጊዮርጊስ እንግባ። ሰዓታቱ ላይ እንዲህ ይላል። በመጻሕፈ ሰዓታቱ ላይ ኩሎሙ ለእግዝእትነ ማርያም ላይ እንዲህ ይላል። ንትፈሳ ኩልነ በዝክረ ስምኪ ጦም ወበደ ማስካልኪ ማዕድም ቅድስት ማርያም ቤዛዊተ ኩሉ ዓለም ይላል። ቃል በቃል ስንተረጉሙ የዓለም ሁሉ ቤዛ ቅድስት ማርያም ሆይ በሚጣፍጥ ስም አጠራርሽና የሚያምር በሆነ ፍሬሽ ክርስቶስ ደም ሁላችን እንደሰታለን እና አባ ጊዮርጊስ ዘጋስጫ ተሳስቷል ማለት ነው። ሰአሉ ለነ ሐና ኢያቄም ወለርክምዋ ለማርያም ቤዛዊተ ኩሉ ዓለም ይላል። ሐናና ኢያቄም ለእናንተ ሰላምታ ይገባል። የዓለም ቤዛ የምትሆን ወይም የዓለም የመዳኛው ምክንያት አያችሁ፣ ለእመቤታችን ሲቀጸል የመዳን ምክንያት በመሆኗ ቤዛ ትባላለች እንጂ ተሰቅላ ዳነች የሚል ኮንቴክስት አይደለም። ስለዚህ ይኸው ተብላለች እና አባ ጊዮርጊስ ሰዓታቱን ቀደልን ጣለው። ለምሳሌ እንዚራ ሰባቱ ላይ እንዲህ ይላል። የምስጋናሽም ዜና እስከ ምድር ዳርቻ ደረሰ፣ እስከ ውቅያኖስ መጨረሻ ተመላለሰ። በመጀመሪያ የገነት በር በሔዋን በደል ምክንያት ተዘጋ፣ በመሸም ጊዜ በአንቺ ጽድቅ ተከፈተ ይላል። በደንብ ስሙ። በሰይጣን ጦር የቆሰለው የድነት መድኃኒት በአንቺ ተሰጠ። በኃጢአት በደንብ አድምጡ። በኃጢአት የሞተው በአንቺ ጽድቅ ዳነ ይላል። በኃጢአት የሞተው በአንቺ ጽድቅ ዳነ ብሎ ነው ቃል በቃል የሚናገር። እመቤታችን እንዴት ነው ቤዛ መድኃኒት ማትባል? ሌላ ምን ጨምር? ንግሥት ሆይ ዓለም ባንቺ ዳነ ይላል ቃል በቃል። ይኸው እንዚራ ስብሐት ዝማሬው ላይ አባ ጊዮርጊስ ዘጋስጫ ዓለም ባንቺ ዳነ ይላል። ይሄ ማለት እመቤታችን ተሰቅላ ዳለ አባ ጊዮርጊስ ጠፍቶት። ሌላ ምን? ለምሳሌ መስቀልን እንዴ መስቀል ቤዛ ነኮ እንላለን ዘውትር ጸሎት። እነዚህም ስህተት ነው ማለት ነው። መስቀል ቤዛነ መስቀል መድኃኒተ ነፍስነ እንለዋለን። ስለዚህ ዘውትር ጸሎት ስህተት ነው። አይ መስቀልን ቤዛ ያልነው የተሰቀለውን ክርስቶስን እየጋረረ ነው። ይሄ አይደለም በፍጹም ምክንያት በመሆኑ ነው። እንዲህ በጣም ብዙ መጥቀስ ይቻላልና ፍጡር መድኃኒት የለም፣ ቤዛ የለም፣ እንደገና ደግሞ ቤዛዊተ ኩሉ አትበሉ የሚል ይሄ ራሱ ክህደት ነው፣ ምንፍቅና ነው። እንደሰማችኋቸው ምንድን ነው ያሉ እሳቸው? ቤዛ የሚለውን ቃል እንግዲህ ተርጉሙ የጀመሩት በምንድን ነው? ቤዛ ማለት ተላልፎ መሰጠት ማለት ነው የሚል ነገር አስቀምጧል። ትክክል ነው። ይህም ትርጉሙ ነው ቤዛ ለሚለው ቃል ልክ አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 6 ላይ ራሱንም ስለ ሁሉ ቤዛ ሰጠ የሌለ ቤዛ ሲል ራንሰም እንደማለት ነው፣ ክፍያ ማለት ነው። እና ክፍያ ሆኖ ስለ ሁላችን ስለ ኃጢአት ተላልፎ የተሰጠው ጌታችን ኢየሱስ ነው። እና ከዚህ አንጻር ቤዛ የሚለውን ቃል ስንናገር ይህንን እያሰብን ከሆነ ቤዛ የምንለው ብፁዕ አባታችን እንዳሉትም ያው ከጌታችን ውጭ ቤዛ ሊኖር ማንም አይችልም። እመቤታችንም ሌሎች ቅዱሳን መላእክትም ሆኑ ሌሎች ቅዱሳን ሰዎች ይህንን ነገር አላደረጉትም እና ቤዛችን ጌታችን ኢየሱስ ብቻ ነው። ግን ቤዛ የሚለው ቃል ግን ትርጉሙ ደግሞ ይሄ ብቻ አይደለም ብዬ አስባለሁ። ለምሳሌ አባ ጊዮርጊስ ዘጋስጫ በአርጋኑን መጽሐፉ የቀዳሚው ላይ ቤዛ የሚለውን ቃል ምንም እንኳን ለጌታችን በጣም በተደጋጋሚ ቢሰጠውም ይህን በጣም ቢረዳውም እችኑ ቃል ግን ለእመቤታችንም ደግሞ ሰጥቶ አይተናል። ቤዛ የምትለውን ቃል ማለት ነው። የቀዳሚው ላይ ምዕራፍ 1 ላይ ለእመቤታችንም ሰጥቶ አይተናል። መጽሐፍ ቅዱስ ይህንኑ ቤዛ የሚለውን ቃል ለሀብት ሰጥቶት ደግሞ አይተናል። ቤዛ የሚለውን ምንድነው? ሀብት የሰው ነፍስ ቤዛ ነው ይላል መጽሐፈ ምሳሌ ምዕራፍ 13 ቁጥር 8 ላይ ምሳሌ ምዕራፍ 13 ቁጥር 8 ላይ የሰው ነፍስ ቤዛው ሀብቱ ነው ይላል። የሰው ነፍስ ቤዛው ሀብቱ ነው። ሀብት የነፍስ ቤዛ ነው ማለት በቃ ሀብት ጌታችን ኢየሱስ ነው ማለት ነው? በፍጹም። ቤዛ የምትለዋ ቃል ለሀብት ተቀጸለች ማለት ኢየሱስ አያደርገውም ሀብትን። ልክ እንደዚህ ሁሉ ለእመቤታችን ቤዛ የሚለው ቃል ስለተቀጸለ እመቤታችንን
ኢየሱስ አያደርጋትም። which means ቤዛ የምትለው ቃል ነሰሰሪ ለኢየሱስ ብቻ የምትሰጥ ሳይሆን እንደ አገባቡ እንደ መጽሐፍ ቅዱስም እንዳሳየን ሊሰጥ ይችላል። ግን ከምን አንጻር ተናገሩት የሚለው ግን መታየት አለበት። ለምሳሌ መጽሐፈ ምሳሌ ላይ ለሰው ነፍስ ቤዛው ሀብቱ ነው ሲል ምንድነው? ሰው ሀብትን በአግባቡ ከተጠቀመበት ምንድነው? ልክ እዛው መጽሐፈ ምሳሌ ላይ የሚናገረው ነገር አለ። ለድሃ ቸርነትን የሚያደርግ ይላል። ሚኒንግ የሚለግስ ለድሃ የሚሰጥ ለእግዚአብሔር ያበድራል ይላል። ለማን ያበድራል? ለእግዚአብሔር። ለድሃ ስትሰጥ ለእግዚአብሔር እያበደርክ ነው። ለእግዚአብሔር ካበደርክ ደግሞ ለእግዚአብሔር አበድረው አስበው። እግዚአብሔር ደግሞ ምን ያደርጋል? ይከፍላል። እዛው ጋር እርሱ ራሱ ደግሞ መልሶ ይከፍላል ይላል። እግዚአብሔር ማለት ነው። እግዚአብሔር ደግሞ ይከፍልሃል። ክፍያህን ከእግዚአብሔር ታገኛለህና ሀብት ያለው ሰው በሀብቱ እንደዚህ ማለት with good intention በደንብ በፍቅር ተሞልቶ ድሃን እንደዚህ የሚረዳ ቢኖር ለድሃ እጁን የሚዘረጋ ቢኖር ለእግዚአብሔር እያበደረ ነውና እግዚአብሔር ደግሞ ለዛ ሰው ይከፍለዋልና ከዛ አንጻር እንዲህ ተብሎ ሊነገር ይችላል። ምንም እንኳን አንዳንዴ ደግሞ ሀብት መጥፊያ ቢሆንም ልክ እንደዚህ ደግሞ ለእግዚአብሔር ማበደር አይነት ጉዳይ ውስጥ ደግሞ ሊገባ ይችላል። ግን በፍቅር ሲሆን ማለት ነው የሚሰራው። ከዚህ አንጻር ለምሳሌ መጽሐፍ ቅዱስ በቃ ቤዛ ብሎ ይጠራው ሀብትን። ስለዛ ቃላቱን ስንጠቀም ከምን አንጻር ተጠቀም ነው መይታችን እንደው በጸሎት ከማገዙ አንጻር ምናምን እንዲህ ተብሎ ቢነገር ወይም በሌላም ምክንያቶችም በምን ምክንያት ቃሉን ተጠቀም ነው የሚለው እሱን ማሰቡ ጥሩ ይመስለኛል። የተወሰነ